ሰላም ወዳጆች እንዴት ናችሁ? ዛሬ ኢትዮጵያን ወይም ሀገራችንን የኒቼን ፍልስፍናዊ ሀሳቦች እንደ ትችት ይዘን ያለንበትን ሁኔታና ህዝባችንን ዳይሬክትሊ እንተቻለን። ይሄ ሀሳብ የመጣልኝ እንዴት ነው? በቅርብ አንድ ስብሰባ ይሄ በወጣቶች የሚደረግ ውይይት ተካፍዬ ነበርና እዛ ላይ ርዕሱ ከኛ ሀገር ጋር ይገናኛልና ስቲል ይሄ በብዙ ትልልቅ ሰዎች ላይ በየውይይቱ የምንሰማው የነበረ የቸኩ የተሰለቹ አብዛኞቹ ከእውነት የራቁ አንዳንዶቹ ግማሽ እውነት ያለባቸው ሀሳቦች ይሄ ሀገርን አጉል የማንቆለጳጰስ ባላደረችበት የመፈለግ አይነት እንትን ወጣቱ ትውልድ ላይም ስለተመለከትኩ እሱ በጣም እያሳሰበኝ ነበር። ይሄ የኛ ሀገር ዓለም የኛን ዕውቀት ወስዶ ምናምን የሚል በጣም የተሰለቸና አስቀያሚ ሀሳብ ማለት እንደ ሀገር ዕውቀት የለንም አይደለም አባቶቻችን እንትን ያሉልንም ብንከተል ምናምን የሚል ማለት ሌላው ዓለምና ሌላ ሀገር አባቶች የሌሉት እስኪመስል ድረስ ሌላ ዓለምና ሌላው ሀገር ጥንታዊ ዕውቀት የሌለው እስኪመስል ድረስ የኛ ያለን ጥንታዊ ዕውቀት ግን ዓለምንም ማሻግሮ ገናኛንም የሚያሻግር የሆነበት የሚመስል አይነት ሐሳብ ይሄ ከኩሬው ወጥቶ የማያቅሰው አይነት አመለካከት ነው። ይሄ እቺ አንድ ኩሬ ውስጥ የምትኖር እንቁራሪት ስቶሪ እናውቃለን አይደል? ወይም ደግሞ የፕሌቶን ኬቭ ቲዮሪ ወይም የዋሻ ቲዮሪ ማምጣት እንችላለን። እና እቺ እንቁራሪት ከዛች ኩሬና ከዛ ጉድጓድ ወጣ አታውቅም። እና የሆነ ሰው መጥቶ ስለ ውቅያኖስ ወይም ደግሞ የሆነች ሌላ እንቁራሪት መጣ አጋጣሚ እሷ ጉድጓድ ውስጥ ወድቅና ስለ ውቅያኖስ ትነግራታለች። ማመን ነው የሚከብዳት እቺኛዋ እንቁራሪት፣ ምክንያቱም ከኩሬዋ ወጣ አታውቅምና አብዛኛው ሰው ዓለም ምን አይነት ዕውቀት እንዳለው የሌሎች ሀገራትም አባቶች ወይም እነሱ አበው የሚሏቸው የራሳቸው ምን አይነት ዕውቀት ጥበብ ሐሳብ ትተውላቸው እንደሄዱ አንድ ሰው መጠቀም ካለበት ዓለምን እንግዲህ አሜሪካ እንደ ሜልቲንግ ፖት ከየሀገሩ ከየዓለማቱ ሰዎችን፣ ምሁራንን፣ ሐሳቦችን፣ ጥበብን፣ ዕውቀትን ከተለያዩ ቦታዎች ወስዳ ነው ከአውሮፓም ወይም በዘመኑ እድገት ከነበራቸው ሀገሮች የበለጠና የፈጠነ እድገት ውስጥ መግባት የቻለችው እና አሁንም ሙሉ እንትናችንን ወደኋላ እንመለስ ወደ አባቶቻችን ምናምን የሚል ሊንኩ የተቆረጠ ነው። አሁን እኛ ወደ አባቶቻችን የምንመለስበትን መንገድ እንደምናውቀው አድርገን ማውራት የለብንም። አናውቀውም፣ መንገዱን አናውቀውም፣ አካሄዱንም አናውቀውም፣ እንዴት እንደነበሩም ወይም ደግሞ እንዴት እዛ እንደደረሱ ወይም ላሊበላን እንዴት እንደሰሩ which means ላሊበላን መስራት ብቻ አይደለም እድገት፣ ግን አትሊስት ላሊበላ ትልቅ ነገር ስለሆነ ወይም የአክሱምም አንዳንድ ስልጣኔዎቹ እንዴት እንደተሰሩ የምናውቅበት መንገድ ያለን መስሎ ሊሰማን አይገባም። ይሄ በውሸት እና በቀላል ሐሳቦች ራሳችንን መሸወድ ጀምረናል እና በየቦታውም ስናይ በግልጽ ይሄንን ነገር የሚያወራ ሰው ጠፍቷል። ገና ግን መጀመርና መለማመድ መቻል አለብን በሚል ነው። ክሪቲሲዝሙን ከኒቼ እንዲመጣ የፈለኩበት ሪዝን ምንድነው? አንደኛ ኒቼ በጣም ብሩታሊ ኦነስት ነው በእንደዚህ አይነት ነገሮች። ሌላው ደግሞ ምን ትዝ አለኝ፣ ዊል ዱራንት የሚባል በጣም አሪፍ በተለይ ፍልስፍና ዙሪያ በመጽሐፍ የሚታወቅ ሰው የዊል ዱራንትን መጽሐፍ ካገኛችሁ አንብቡት። በጣም በደንብ ሪሰርች የተደረገ የሰዎቹን ሐሳብ ኢቭን የማሳደግ አቅም ሁሉ ያለው ጸሐፊ ነውና ዊል ዱራንት ቆይቷል ካነበብኩት ኒቼ ላይ የጻፈው መጽሐፍ ላይ የኒቼን ሐሳቦች ፓራፍሬዝ አድርጎ አላደል which means አስፋፍቶ እና በራሱ መንገድ እንትን ብሎ ዩሮፕን ወይም ደግሞ አውሮፓን ክሪቲሳይዝ ያደርግበታል እና እሱ አውሮፓን ክሪቲሳይዝ ለማድረግ የተጠቀመበትን መንገድ ምናልባት እኔ ኢትዮጵያን ክሪቲሳይዝ ለማድረግ እንጠቀምበታለን ወይ በሚል በሐሳብ ነው ያመጣሁት እና እዛ ላይ ዊል ዱራንት በጣም ኢንትረስቲንግ አይዲያዎች ያነሳል። ስለ እንግሊዞች፣ ስለ ጀርመኖች፣ ስለ ፈረንሳዮች፣ ስለ ጣሊያኖች፣ ራሻ በደንብ ኢንዲቴል ነው የሚያነሳውና
ምናልባት ከዛ ላይ ከሚያነሳቸው ሀሳቦች መሃል በጣም እስካሁን ድረስ ከአይምሮ ያልጠፋው who will rescue Europe from England ይላል። አውሮፓን ከእንግሊዝ ማን ያድናታል ይላል። ኤንድ ኢንግላንድ ፍሮም ዴሞክራሲ እንግሊዝን ደግሞ ከዴሞክራሲ ማን ያድናታል ይላል እና ኒቼ በዚህ በደንብ ፈርዘር ይሄድበታል። በነገራችን ላይ ዲቴይል ሄዶ ለምን ዲሞክራሲ እንደ ችግር እንደሚያየው በደንብ ያወራል። በነገራችን ላይ እንደ ትንቢት በሚመስል መልኩም በዚህ በዲሞክራሲው በምናምን አካሄድ ብሎ በደንብ ዲቴይል ወርዶ እዛው ዊል ዱራንት መጽሐፍም ላይ አለ። በቃ ይሄ በእኩልነት በምናምን በሚሉ ሐሳብና እንትኖች እሱ ኒቼ ይሄ ሱፐር ሂውማን ወይም ደግሞ ኦቨርማን ወይም ደግሞ ኦቨርሜንሽ የሚለው ኮንሰፕት አለው አይደል? ሰዎች እኩልነታቸው ወይም ደግሞ ገደባቸው ወደ ጎን ነው እንጂ ወደ ላይ መሆን የለበትም በሚል ሐሳብ ምናልባት ማህበረሰብ ለአንዳንድ ነገሮች ሊገደብ ይችላል። ነገር ግን ከዛ ካለፈና እነዚህ እሱ ኦቨርማን የሚላቸው ሰዎች የማይመሩት ወይም ደግሞ ሱፒሪየር የሚባሉ ሰዎች የማይመሩትና እንትን የማይሉት ሲቹዌሽን ሲመጣ ሁሉም ሰው እኩል ነው እንደፈለክ እንትን በል ብሎ ሚዲዮከርቲንና ይሄ ታናሽነትን እንደው መካከለኛነት አለውም ታናሽነትን የማግነን ታናናሾች የገነኑበት ማህበረሰብ ሲፈጠር በጣም አስቸጋሪ ይሆናል ይላል። ሐሳቦችን፣ ፍልስፍናዎችን፣ መመሪያዎችን፣ መንገዶችን ቅርጽ የሚያስይዝና የሚያስተካክል ሰው ይጠፋል ይላል እና በዛ ሰዓት ነው ኢቭን ልዩነት ሁሉ እየጠፋ ይመጣል ይላል። ጾታዎች ሁሉ አንድ ይሆናሉ ይላል። ወንዱ ሴት ይሆናል፣ ሴቷ ወንድ ትሆናለች ይላል ኒቼ። እንግዲህ ይሄንን የሚለን ከ19ኛው መቶ ክፍለ ዘመን ማለት ነው በ18 ምናምን መጨረሻዎቹ ነው እንግዲህ እነዚህን ሐሳቦች የሚጽፍልን ማለት ነው ኒቼ። እና በጣም ኢንሳይትፉል የሆኑ ትችቶች አሉት ስለ ራሻዎች፣ ስለ አይሁዶች ኢቭን እንደ ትንቢት ወደፊት የአውሮፓን ዙሪያ የሚደረገውን ነገር ማን ይቆጣጠረዋል ብላችሁ መጠየቅ ማወቅ ከፈለጋችሁ ከመንፈሶች ከስፒሪታቸው ተነስቶ አይሁዶችና ራሻዎች ናቸው ገነው የሚወጡት አውሮፓ አካባቢ ይላል እና በጣም ይገርመኛል። አሁን መልሼ ሳስበው እንግዲህ አሁን ዓለም ላይ የተከናወነ ያለውን ነገር በደንብ ስለምታዩት ስለ ጀርመኖች በጣም ብዙ ሐሳቦች ያነሳል። እነዚህ የኒቼን ትችቶች ምናልባት ወደ ሀገራችን ለማምጣት የሚያስፈልግ ነገር ነውና ኒቼ ቢዮንድ ጉድ ኤንድ ኢቪል ላይ ጥቂት ጥቅሶች ስለተለያዩ ሀገሮች ያነሳቸውን ለመጨመር ያክል the English are the nation of shopkeepers and moralists ይላቸዋል። በተለይ ከገንዘብ ጋር ያላቸውን ፍላጎት በደንብ አድርጎ እንትን ይለዋል። at the same time ደግሞ ኢኳሊቲ፣ ዲሞክራሲ ምናምን የሚባሉትን ነገር ትኩረት ይሰጠዋል። እንደውም እንግሊዞች ላሞች፣ ባለሱቆች እና አይ ቲንክ የሆነ እንትኖች አንድ ካታጎሪ ውስጥ ነው መግባት ያለባቸው ምናምን ብሎ እንግሊዞችን በጣም ነበር የሚተቻቸው እና የዩሮፕ መበስበስ አንደኛው መነሻ እንግሊዞች ናቸው የሚል ሐሳብ አለው። ራሻዎችን በስትሬንግዝ በጥንካሬ ገና ያልደከመ ጉልበት እንዳላቸው ወደፊት ብዙ ለዩሮፕ ትልቅ ፕሮሚስ እንደሚሆኑ ዩሮፕ ኢቨን ሴቭድ ከሆነች በራሻዎቹ በኩል እንደሆነ ስለ ጣሊያኖችም አይ ቲንክ ስለ ጥንካሬያቸውና ስለ ካይንድነሳቸው በጣም ብዙ ነገር ያነሳል ማለት ነው። ከነዚህ ተነስተን ምናልባት ውስጡ ያየኋቸው ኒቼ መጽሐፍ ላይ ያየኋቸው ጥቅሶች አሉ። እነሱ መነሻ እያደረግን እኛ ደግሞ ሞር ሰፋ እያደረግን አገራችን በደንብ መተቸት አለባት። ይሄ በዙሪያችን የምናየውን ነገር ያላገናዘበ አመለካከት እና ስቶሪ ቀርጸን አይምሯችን ውስጥ ለምንድነው እዚህ ጋር ያለ ነው? ለምንድነው ሀገራችን ማደግ ያልቻለችው? ለምንድነው ሁሌ ወደፊት ነው የምንሄደው ወይስ ወደ ኋላ ነው የምንሄደው የሚል ጥርጣሬ ውስጥ የምናገኘው ራሳችንን ወዴት እየሄድን እንደሆነ እንኳን ማናቅበት ነው። ግማሹ ይነሳና ወደፊት ነው እየሄድ ነው ያለ ነው ይሄ ምናምን ይላል። ግማሹ ነው ይሄ ደግሞ ወደ ኋላ ነው ይላል። አንድ ወደፊት ሁለት ወደ ኋላ የሚመስል አካሄድ ስንሄድ ራሳችንን የምናገኘው ለምንድን ነው
ብለን ራሳችንን መጠየቅ ይኖርብናል ማለት ነውና እዚህ ጋር ከነዚህ ጥቅሶች ከነዚህ ሐሳቦች ተነስተን ራሳችንን እንትንላለን። አንደኛው ኒቼ እንደው እኛ ኢትዮጵያን ዳይሬክትሊ የሚተችበት የሚመስልበት መልኩ ሂስትሪ ላይ ወይም ታሪክ ላይ ወይም የታሪክ አመለካከት ላይ ወይም የታሪክ አያያዝ ላይ በጣም ከፍተኛ ክሪቲሲዝም ያቀርባል ኒቼ በሰዓቱና እንደዚህ ነው የሚለው። ለምሳሌ አንታይምሊ ሜዲቴሽንስ የሚለው መጽሐፉ ላይ ሞር ፓራፍሬዝ ስናደርገው a people perishes when it confuses its tasks with its memories ይላል። አንድ ህዝብ ማድረግ ያለበትን መስራት ያለበትን ከሚሞሪው ወይም ደግሞ ካለፈ ታሪኩ ጋር ሲያጣርሰው መሞት መጥፋት ወይም ደግሞ መውደቅ ይጀምራል ብለን ልንተረጉመው እንችላለን። እና ምን ማለት ነው? ማድረግ ያለበትን ትቶ የሆነውን ያለፈውን ነገር ማለት ስራው የሚመስለው ያለፈውን ማውራት ያለፈውን በስማም ድሮ እኮ እያሉ ምናምን የድሮ ማወደስ እሱን እንደ ስራ ሲታይ አንድ ህዝብ መውደቅ ይጀምራል ማለት ነው። እንደ ኢትዮጵያ ቀጥታ ምንድነው የወረስነው ማለት የታላቅነታችንን ፍርስራሽ ነው የወረስነው። የፈራረሰ ነገር ነው የወረስነው። ታላቅ ነበርን፣ ግን ታላቅነቱን ወርሰናል ወይ? I doubt that. there is ታላቅነቱ ወይም ደግሞ ምናልባት አንዳንድ ነገሮች አሉ ከፍርስራሹ ውስጥ የቆሙ ነገሮች ይኖራሉ። ምናልባት አንድ ሀገር ኦር ሌላ ሀገር ላይ ገዛን ይችላል ወይ አለ አይደል ላንቀመጥለት እንችላለን። እስከ መጨረሻው መንፈሳችን ላይ ይሰበር ይችላል። ነገር ግን እርስ በራሳችን ግን ያለን መቻቻል መኗኗር አንዱን ለማጥቃት ያለው ስሜት እጅግ በጣም ያሳፍራልና ስለዚህ እኛ ደግሞ የወረስነው የድሮ ታላቅነታችንን ፍርስራሽ ነው ብያለሁ። የፈራረሰ ነገር ነው። ውስጡ የሆኑ ገና ያልፈረሱ ትንንሽ ነገሮች ሊኖሩት ይችላሉ፣ ግን አብዛኛው የፈራረሰ ነው። ለዛ ነው መንገዱንም የማናውቀው። ይሄ የፈራረሰውን ነገር መልሶ እንደመገንባት ይሄን የፈራረሰ ነገር ማምለክ ነው ያዝነው። ስለዚህ ስለፈራረሰ ነገር ማውራት ነው ያዝነው። ምንም ማለት እድገት እንዳይታይብን ነው የሚያደርገን ማለት ነውና ህልማችን ሁና ሐሳባችን እንደ ሀገር ወደፊት ሳይሆን ያለው ወደ ኋላ ነው ማለት ነው። ምክንያቱም ምናመልከው ምናወራው በየስብሰባው በየቦታው ኤቭሪዌር ስንሄድ የኢትዮጵያ ታላቅነት ኢትዮጵያ ታላቅ ነበረች ምናምን የፈራረሰ ታላቅነት ነው። አሁን ላይ ያለ ታላቅነት አይደለም። ነች ኢትዮጵያ ታላቅ ነች ማለት አንችልም። which means ታላቅነት የሚባለው ኮንሰፕት እኛ ጋር የፈራረሰ ነው የወደቀ ነው ማለት ነው። ማለት ይሄ አንድ ቤት ፈራርሶ ጥቂት ነገሩ የቀረ ነው ማለት ነው። ዋና ነገሩ የለም። ስለዚህ ታላቅ ነው መባል አይችልም። ከውስጡ ደግሞ ያ የታላቅነት መንፈሱ የነበረው መስራት ከውስጡ ተቆርጦ ተነጥቆ ወጥቷል። በጣም በሚያሳፍር ሁኔታ ደግሞ የባሰ ምናልባት ወደፊት ኢንዲቴል እናወራዋለን። ውስጡ ራሱ የቀረው ራሱ እየተቦጠቦጠ ያለበት ሁኔታ ነው ያለው። በተለይ በስራ ጋር በተያያዘ ከእድገት ጋር በተያያዘ ከአስተዳደር ጋር በተያያዘ ያሉት ነገሮች ወደ ኋላ እንጂ ወደፊት የሚታይ ነገር የላቸውም። ስለዚህ አሁን ምንድነው ፕራይዳችን? ምንድነው ኩራታችን? የሀገር ኩራታችን ምናምን ስንል የሀገር ኩራታችን ያለፈ ነገር ነው። ኢትዮጵያ እንደ ህዝብ አሁን ላይ የምትኮራበት ቢቆጠር ከጣት የሚያልፍ ነገር የላትም። ኢትዮጵያ እንደ ህዝብ አሁን ላይ ያለ የአሁኑ ትውልድ የሰራው በጣት የሚቆጠር ኩራቶች ናቸው ያሉ። ከ5 ጣት የሚያልፈው አይመስለኝም። ምናልባት አትሌቲክስ፣ ምናልባት የኢትዮጵያ አየር መንገድ፣ ምናልባት አሁን የአባይ ግድብ፣ በቃ ሌሎች 2 ካለ ደግሞ ጣት እንዲሞላ እናንተ ጨምሩበት። ከዚህ ውጪ ይሄ ነው የሚባል የሚያኮራ ነገር አገራችን ላይ የለምም አይታየኝም። እና አሁን ላይ ይሄን ኢቭን በስራ ላይ ያለ በተግባር ላይ ያለ በለውጥ ላይ ያለ ነገር እንኳን አይታይም። በጣም ወደኋላ ለልጆቻችን እየሰራን ያለነው ነገር በጣም አሳፋሪ። ልጆቹ ላይ ወይም ደግሞ መጪው ትውልድ ላይ የሚቀልድ እንደኛ ሀገር ያለ ህዝብ ዓለም ላይ ያለም አይመስለኝም። መጪው ትውልድ ላይ የሚቀልድ ብቻ አይደለም የሚቆምርና በጣም በሚያሳፍር ሁኔታ ወደፊትም ተስፋ እንዳይታየን የሚያደርግ
አይነት ሁኔታ ነው እና የተቀረውም ከፍ ያለውን ማህበረሰብ እንትኑን ይሄ ምንድነው ሰፈሪንጉን ስቃዩን እንዲያመልክ ነው ከፍ እንዲያደርግ በስቃይ ማለፍ እንደ ትልቅ ነገር የሚታይበት ማለት ነው። ያውም በስቃይ ታልፎም እጅ ላይ ምንም ነገር የሌለበት አይነት ስቃይ ማለት ነው። ሰው እድሜ ልኩን ጥሮ ግሮ ሰርቶ ምንም የማያገኝበት የማያድግበት አይነት ስርዓት ማለት ነው እና ይሄ እጅግ በጣም የሚያሳፍር ነገር ነው። ምናልባት ሌላ ሰፊ ትችት የሚያስፈልገው ሃይማኖቶቻችንን ከውጭው ዓለም ጋር የምናገናኝበት መንገድም ራሱ ሰፊ ትችትና ሰፊ ሪስትራክቸሪንግ ያስፈልገዋል። ሃይማኖቶቹን እያልኩ አይደለም፣ ነገር ግን ሃይማኖቶቹን ከውጭው ዓለም ስል ከገንዘቡ ዓለም፣ ከስልጣኔው ዓለም፣ ከስራው ዓለም፣ ከማህበረሰባዊ ኑሮ ዓለም ጋር የምናገናኝበት መንገድ እንትን ያስፈልገዋል ወይ አንድ ለማድረግ አንዱን ሰው ጤነኛ ለማድረግ ለሌላው ሰው በሰውነቱ እንዲያዝን ለማድረግ አልቻሉም። ማለት የተቀረው ዓለም ውስጥ ገብቶ አሁን ላይ የሃይማኖት መሪዎች የሚባሉት የራሳቸውን ድሎት እና ምቾት ፍለጋ ሲሯሯጡ ነው የምናያቸው። ገንዘብ ፍለጋ፣ ስልጣን ፍለጋ ሲሮጡ ነው የምናያቸው። ማህበረሰቡ እረኛ የሌለው ማህበረሰብ ሆኗል ማለት ነው። ባለስልጣኖቹም የራሳቸውን ገንዘብና ስልጣን ፍለጋ ሲሯሯጡ ነው የምናየው። የራሳቸውን ኩራት ከሌ እንዲሰራ ለመባል ሲያፈርሱና ሲመዘብሩ ነው የምናያቸው እና ህዝቡ እረኛ የለውም፣ ህዝቡ መሪ የለውም ማለት ነው። በጣም በሚያሳፍር ሁኔታ እንደ ሀገር መሪ የሚባለውን ኮንሰፕት አተናል። የነበሩትንም ጠጋግነን ልናቆያቸው የሚገቡትንም መሪዎች እነሱንም ሜዳ ላይ ማስጣት ነው የተያዘው። ከእነሱም አሪፍ ሰዎች እንዳይወጡ እነሱንም በፖለቲካ በብሔር በምናምን መያዝን ጠልፎ መጣል ነው የተያዘው። ጠልፎ ላለመጣል የሚሞክሩ ጥቂቶች ቢኖሩም እነሱም የተለየ ለውጥ እንዳያመጡ ወይም ደግሞ በማህበረሰቡ ዘንድ የመታመን እንትን እንዳይኖራቸው ፈጥሮ እንኳን እስከ ማስወራት ደርሰናል እና በጣም በጣም በሚያሳፍር ሁኔታ እንደዛ አይነት ሁኔታ ውስጥ ነው ያለ ነው። ሌላው ኒቼ በጣም የሚታወቅበት የሄርድ ኮንሽስነስ ወይም ደግሞ የመንጋ ንቃተ ህሊና አለ። ይሄ ኮንፌርሚቲ የሚለው ማለት ነው። ኮንፌርሚቲ ማለት በቃ የሆነ ነገር ተቀባይነት ኖረው ኮንፈርም ተደረገ፣ ከዛ ያንን ነገር እያንዳንዱ ምንም ሳያስብ ሳያገናዝብ ሳይመረምር እንደወረደ የሚቀበልበትና በዛ የወደቀ ሐሳብ ሰዎች፣ ህዝብ የሚያልቅበት፣ አገር ወደኋላ የምትጎተትበት፣ ልጆች ህፃናት ልጆቻችን ላይ የምንቆምርበት አሁን ያለው የትምህርት ስርዓት እንዴት ልጆች ላይ የቆመረ እንዳለ አይ ቲንክ ከውስጥም ሆኜ ስለማየው በተለይ ትምህርት ውስጥ መግባት የሌለበትን ቢሮክራሲ ትምህርት ውስጥ በማስገባት ብዙ ሰው የሚታየው በየ12ኛ ክፍል ላይ እንትኖች ተማሪዎች ምናምን የሚወድቁት ምናምን እሱ በጣም አሳፋሪ ነው። ገና ወደፊት ብዙ ነገር የሚያወቃቅሰን ነው። እሱን ማስቆም አለመቻላችንም በጣም ይገርመኝ ነው እና ሌላው ግን ከስር ያሉትንም ብታዩ በጣም የሚያሳፍር አሁን በቅርብ የተደረገ ነገር ልንገራችሁ። በቅርብ ምን አይነት ውሳኔ ተወስኗል? የግል ትምህርት ቤት የሚማሩ ልጆች የግል ትምህርት ቤት የሚማሩ ልጆች 11ኛ እና 12ኛ ክፍል ተማሪዎች ቅዳሜ ቀኑን ሙሉ ሄደው የመንግስት ትምህርት ቤት እንዲማሩ ተደርጓል። ይሄ የሚሆነው የመንግስት ትምህርት ቤት የተሻለ አፈጻጸም ስላለው አይደለም። የመንግስት ትምህርት ቤት ተማሪዎች የማሳለፍ አቅሙ 5% ነው አሁን ባለው አቬሬጅ 5% ተማሪ ነው የሚያሳልፈው። የግል ትምህርት ቤቶች ቢያንስ ከ50% በላይ ማሳለፍ ይችላሉ። ብዙ ትምህርት ቤቶች አሉ እኔ የማውቃቸው ተማሪዎቻቸውን መካከለኛ የግል ትምህርት ቤቶች ሆኑ ከ90% በላይ የሚያሳልፉ 93፣ 94፣ 95% የሚያሳልፉ ተማሪዎች እዛ ወስደው እንዲማሩ። በጣም የሚያዝናናው ደግሞ እዛ ወስደው የሚማሩት ውስጥ እንዲማሩ የተባለው ሰነፍ ተማሪዎቹን ወይም ከግል ትምህርት ቤትም ዝቅተኛ አይደለም፣ ከግል ትምህርት ቤቱም ዝቅተኛ ውጤት ያላቸው እንዲቀሩ ተደርገው የተሻለ ውጤት ያላቸው የመንግስት ትምህርት ቤት ሄደው እንዲማሩ
አይ ዶንት ኖ እንዴት ሰው በምን ጭንቅላቱ ምን እያጨሰ ይሄን እንዳሰበው ለመረዳትም ለማወቅም አንዳንድ ትምህርት ቤቶች ለምንድን ነው ደካማ ተማሪዎች እኛ የበለጠ ልንሰራባቸው የምንፈልጋቸው ወደኋላ የሚቀሩብን ብለው በጉልበታቸው የላኩዋሉ። አንዳንዶቹ ፈርተው የተውም አሉ። ያው ቢሮክራሲው እንደምታውቁት ነውና ይሄ እንግዲህ ምን እንደሚያሳስብም አላቅም። አንደኛው ወላጅ የወላጅ መብትም የወላጅ ፍቃድም የለም። ምክንያቱም እዛ ልኮ ያላስተማረ ወላጅ ልጁን ማስፈተን አይችልም ተብሎ በግድ እንግዲህ ኢዩት ቢሮክራሲውን በልጆች የማዘዝ መብት ያለው ምክንያቱም ያው ስልጣን እስካለ አፍሪካ ውስጥ የፈለከውን ማድረግ ትችላለህ በሚባል የደንቆሮ ፖለቲካ ማለት ነው። እና እዛም የሚሰራው ነገር የምትሰሙት ነገር ለማስተካከል የትኛው ከየትኛው ልምድ መውሰድ እንዳለበትም ግራ ያጋባቸዋል። የት እንዳላችሁ ለምን እንዲህ እንደተወሰነም ለመረዳት በጣም ትቸገራላችሁ። ሁለተኛ አንድን ሰው 6 ቀን ሙሉ ማስተማር ሳይኮሎጂካሊ ምን ተጽዕኖ እንዳለው መረዳት ያስፈልጋል። ሁለተኛ ደግሞ ልጆቹን በግዴታ ቢያንስ በሳምንት አይ ቲንክ 3 ቀን አካባቢ ደግሞ እስከ 12 ሰዓት እንዲማሩ ተብሏል። እስከ 12 ሰዓት በሳምንት 3 ቀን እስከ 12 ሰዓት በሳምንት 6 ቀን እስከ 10 ሰዓት ተምረው እነዚህ ልጆች እሁድ ዕለት ብቻ ነው ረፍት ያላቸው። ይሄ የማደደብ ፕሮግራሚውን የማስተማር ፕሮግራሚውን የትኛው የትምህርት ሚኒስቴር ያውጣው ድንቁርና ሚኒስቴር ያውጣው ግራ የምትጋቡበት አይነት ውሳኔ ነው እና ይሄንን እንግዲህ ለማስፈጸም እየተሯሯጡ ለምንድን ነው እንደዚህ የሚሆነው ምናምን ብላችሁ ጠጋ ብላችሁ ብትጠይቁ ማንም ምንም የሚያውቅ ነገር የለም። ከላይ ታዘን ነው የሚለው ቢሮክራሲ ነው። ከላይ ታዘን ነው ከላይ አስረድተውን ነው የሚል የለም። ምንም አይነት የማስረዳት ምናምን መንፈስ የለውም። ሆን ተብሎ እንግዲህ አሁን ከሚያልፈው 8% ደርሳለች መሰለኝ ከመቶ ከሚያልፈው 8% እሱም መልሶ 50% ተማሪ ያሳልፈው የነበሩትን የግል ትምህርት ቤቶች ደግሞ ምናልባት ወደኋላ መመለስ ነው። ይሄ እንግዲህ ሁላችንም አብረን እንውደቅ ነው። መንግስት ትምህርት ቤት ላይ ያለውን ትልቅ ክፍተት መቅረፍ ሲገባው እጁ ላይ ያለው ትምህርት ሚኒስቴር እጁ ላይ ያለ ነገር ነው የመንግስት ትምህርት ቤት። እሱን በስርዓት በእንትን 5% እና 50% ልዩነት ምን ያክል ሰፊ እንደሆነ አስቡት። እንደ አንድ ስታቲስቲክስ 5% ነው የሚያሳልፈው ይሄ ያ ደግሞ 50% ነው ከ50% በላይ ነው የሚያሳልፈው። በጣም ሰፊ ልዩነት ነው። which means አንድ ሰው ገንዘብ ስላለው ልጁ የማለፍ እድሉ ከ5% ወደ 50% ያድግለታል ማለት ነው። ጥቂት ካጠናና ከተማረ ደግሞ የማለፍ እድሉ ከፍተኛ ይሆናል። ስፔሻሊ አሁን ላይ እንዳልኳችሁ ብዙ 90 እና 95% የሚያሳልፉ ትምህርት ቤቶች ስላሉ የግል ትምህርት ቤቶች የልጆቻችንን ፊውቸር ላይ ከባድ እንትን እያመጣን ነው ማለት ነው። ተጽዕኖ እየፈጠርን ነው። ሌላ ወደ ኒቼ ሀሳቦች እንግዲህ ስንሄድ you live too much in we too little in I ይለናል። በእኛ በሚለው ውስጥ በጣም ብዙ ነገሮቻችሁ ተጠራቅመዋል ነው የሚባለው። እኛ እንደዚህ ነገር ግን እኔ የሚለው ነገር ውስጥ የላችሁበትም ነው የሚለው። ስፔሻሊ ኢንዲቪጁዋል የሆነው ግለሰባዊ የሆነው ነገር ላይ በጣም በብዙ ነገር ወደኋላ እንደቀረን የሚያሳይ ነገር አለው። the lion within you still whispers like a sheep ውስጣችሁ ያለው አንበሳ እንደ በግ ነው የሚያንሾካሹከው እያለን ነው። እና እንግዲህ ይሄ ኢቮልቭ ማድረግ አለብን አይደል? ማደግ አለብን። ለማደግ ደግሞ ግለሰቦች ያስፈልጉናል። ያደጉ ግለሰቦች የቀደሙ ግለሰቦች ያስፈልጉናል። ግለሰቦቻችንን በሙሉ እምሽክ አድርገን የምንበላ ሰዎች ነን። በግለሰብ ደረጃ አገሪቱን ሊያሳድጉ የሚችሉ ሰዎች ከመጡ ይገደላል። እንደውም ማነው ማይገደለው? ብዙ ጊዜ ይሄ እንደ ዝም ብሎ የመንጋ ፖለቲካ የሚያራምድ ሰው አለ አይደል? የኔ ብሔር ምናምን እያለ የሚንጫጫ ሰው ኖ መሀሉን ይዞ ይሄ ትክክል ነው ይሄ ትክክል አይደለም የሚል ከመጣ እሱን ተባብረን ነው የምንገለው። አንድ ካሊል ጂብራን አንድ በጣም ደስ የሚለኝ ስቶሪ አለው። 4 እንቁራሪቶች አንድ ሎግ ላይ ወይም ይሄ እንጨት ጉማጅ ላይ ትልቅ የእንጨት ጉማጅ ላይ ቁጭ ብለዋል ውሃ ዳር። ድንገት የውሃው የወንዙ ከረንት ከነ እንጨቱ ከነ ጉማጁ ይዟቸው ይሄድ ጀመረ ውሃው ላይ። ከዛ አንደኛው እንቁራሪት አያችሁ በጣም አስማተኛ እንጨት ነው ይሄዳል አለች። ሁለተኛዋ ደግሞ እንቁራሪት አራ አይደለም እንጨቱ አይደለም የሚሄደው
ውሃው ነው የሚሄደው አለች። ሶስተኛው እንቁራሪት አይደለም፣ ውሃውም አይደለም እንጨቱም አይደለም የሚሄደው፣ እንቅስቃሴው አይምሯችን ውስጥ ነው ያለው አለች። ከዛ አራተኛዋ ዝም አለች። ሶስቱም ዞሩና አራተኛዋን እንደ ዳኛ ምን ታስቢያለሽ አንቺ አይነት አስተያየት አዩት። አራተኛዋ እንቁራሪት ሶስታችሁም ልክ ናችሁ፣ እንቅስቃሴው እንጨቱም ላይ አለ፣ ውሃውም ላይ አለ፣ አይምሯችንም ላይ አለ። እነዚህ ሶስቱ አንድ ሲሆኑ ነው እንቅስቃሴ ብለን ልንጠራው የምንችለው፣ እኛም ፊል ልናደርገው የምንችለው አለች። ከዛ ሶስቱ ተባበሩና ገፍትረው ጣሏት። እነሱ በሀሳብ የተለያዩ ቢሆኑም ሶስታችሁም ጋር እንዲህ ልክ አለ እንዲህ ብሎ ጠቅሶ የሚያወጣ ሰው እኔ ብቻ ነኝ ልክ የሚለውን የሚያሳፍር እዚህም እኮ እውነት አለ የሚል ሰው ሲገኝ እሱን ተባብረን ገፍትረን መጣል፣ መግደል፣ ማስወገድ ነው የለመድ ነው። በእንደዚህ የቀረጠፍናቸውና የገደልናቸው በጣም አገር ሊጠቅሙ የሚችሉ በጣም ብዙ ሰዎች አሉ። ወደኋላ ታሪካችን ብዙ የሚያስቆጭ ነገር አለው ማለት ነው። እና ኒቼም ከስፖክ ዛራቱስትራ ላይ የመንፈስ ያሳው ከካሜል ወደ ላዮን፣ ከላዮን ወደ ቻይልድ ማደግ አለበት። ካሜል በኃላፊነት የወረደ ማለት ነው። በኃላፊነት ላዩ ላይ የተጫነበት አንድ ቦት ሁሉንም ነገር እሺ እያለ የሚቀበል ማለት ነው። አሁን የኢትዮጵያ ሕዝብ ያለበት ስቴጅ ካሜል የምንለው ስቴጅ ነው። which means የተጫነበትን የተጣለበትን በሙሉ እሺ እያለ የሚቀበል ነው። ላዮን የሚባለው ስቴጅ ላይ የደረሱ ግለሰቦች እንኳን የሉንም ማለት ይቻላል። ላዮን ማለት እንግዲህ እምቢ የሚል የራሱን ሀሳብ የሚያመጣ ልክ አይደለም ብሎ የሚታገል ማለት ነው። እንደዛ አይነት ስቴጅ ላይ አልደረስንም እኛ። አይደለም በጣም ክሬቲቭ የሆነው የቻይልድ ስቴጅ ላይ ልንደርስ፣ በጣም በፈጠራ የታከለ ወደፊት መሄድን የሚያልም ስቴጅ ላይ ልንደርስ አሁን በጣም ዲዩቲ የጫኑበትን እንደውም በደንብ እንዲጭኑበት ዝቅ ብሎ ተቀምጦ አጫጫኑን አሳምሮ የሚነሳ የግመል ስቴጅ ላይ ነን ማለት ነው። ከሶስቱ የኒቼ የሜታሞርፎሲስ ስቴጅስ ማለት ነው። እና ኢትዮጵያ እንግዲህ ስቲል የካሜል ስቴጅ ላይ ነን። እያንዳንዱን ባህል ተሸክመን፣ እያንዳንዱን በርደን ችግር ተሸክመን፣ ፖለቲካውን ተሸክመን እንግዲህ ይሄ ሁሉ ሞት ይሄ ሁሉ ስቃይ ተሸክመን እየሄድን ነው። አንዴም እምቢ የሚባለው መንፈስ እምብዛም ውስጣችን የለም ማለት ነው። ፖለቲክስም በተለያየውም ነገር ኒቼ ዩ ፎርጎትን ሃው ቱ ቢ ዴንጀረስ ቱጌዘር ይላል። በጋራ አደገኛ እንዴት መሆን እንደምትችሉ ረስታችኋል ይላል። ዊች ሚንስ በጋራ አደገኛ ስንሆን ወደ ውጭ ራሳችንን ከምስራቅ አፍሪካ ሀገራት ራሳችንን ከዓለም ሀገራት ለማወዳደርና ለመታገል ውስጥ እንገባ ነበር። ያንን ግን ስለረሳን ትግላችን እርስ በርስ ነው። ትግላችን እርስ በርስ ነው። ሞታችን፣ መገዳደላችን ያውን በጣም በሚያሳፍር ሁኔታ በመገዳደል ስለሆነ እርስ በርስ ነው ማለት ነው። እና ከሌሎች አገሮች ጋር ከሌሎች እንትኖች ጋር ኢቭን እርስ በርስ ጤናማ ትግል የለንም። በኢኮኖሚ ታግለን አናቅም። እኔ ባሌ ከአርሲ፣ ደቡብ ጎጃም ምንድነው ምዕራብ ጎጃም ከምስራቅ ጎጃም፣ ደቡብ ጎንደር ከሰሜን ጎንደር፣ ትግራይ ከአፋር፣ አፋር ከሶማሌ በኢኮኖሚ ሲታገሉ አይቻላቅ። በመብለጥ ይሄ በጤናማው ትግል ማለት ነው። በትምህርት ሲታገሉ አይቻላቅ። በቃ በምንድነው ትግል ያለው? በዛማ ብንታገል ወደፊት እያየን ነው ማለት ነው፣ እያደግን ነው ማለት ነው። የምንታገለው በማይረባውና በሚያገዳድለው ስንት ሰው ገደለ በሚለው ነው እየታገልን ያለ ነው። በጣም የሚያሳፍር ነው። እንግዲህ ስለ ወደፊት ስናወራ ኢትዮጵያ እንግዲህ በሀዘኔታም ኦር በስቃይ ስለ ስቃይ ረጅም ጊዜ በማሰብ እንደው አባቶቻችን እያሉ ሲያላዝኑ በመኖር ልታደግ አትችልም። ይሄ ረጅም ጊዜ የተሞከረ የማይረባ ነገር ነው። ነገር ግን በጥንካሬያችን ለሰላም ባለን ጽኑ አቋም ነው ልናድግ የምንችለው እና ያንን ለሰላም ባለን ጽኑ አቋም ነገሮችን ለመስራት ለመለወጥ እና ደግሞ ለማይመስልና ለማይሆን ለሕዝባችን ለማይጠቅም ነገር እኔን አይመለከተኝም ከሚል ወደ ተሻለ እምቢባይነት መምጣት መቻል ይኖርብናል ማለት ነው እና በዚህ ደረጃ
ማሰብ መቻል አለብን። ደስ ስፖክ ዛራቱስትራ ላይ ኒቼ ለፀሐይ ልጆች ለሚላቸው ችልድረንስ ኦፍ ደ ሰን ለሚላቸው እንደዚህ ይላቸዋል። ዩ ሃቭ ኢንዱርድ ቱ ማች ኦ ፒፕል ኦፍ ደ ማውንቴንስ ኤንድ ደ ሰን ዮር ኢንዱራንስ ሃዝ ቢካም ዮር ፕራይድ ኤንድ ዮር ፕራይድ ዮር ፕሪዝን ይላል። ብዙ ነገር አሳልፋችኋል ነው የሚላቸው። በጣም ብዙ ነገር ታግላችሁ አሳልፋችኋል። ነገር ግን ያ ያሳለፋችሁት ነገር ኩራታችሁ ሆኗል። ጥሩ ነው ኩራቱ መሆን፣ ኩራታችሁ ደግሞ እስር ቤታችሁ ሆኗል ነው የሚለው ሰው። በኩራቱ ውስጥ በመኖር በመጀመራችሁ ያ ኩራት፣ ያ ያሳለፋችሁት የታገላችሁት በፊት ጥንካሬ ያሳያችሁበት ነገር እና አሁን የሚያኮራችሁ ነገር እሱ ውስጥ መኖር በመጀመራችሁ ኩራታችሁ እስር ቤታችሁ ሆኗል ነው የሚለው እና ይሄ ዳይሬክትሊ ስለኛ የተጻፈ ነው ይመስለው ከደስ ስፖክ ዛራቱስትራ ላይ ነው የሚለው እና እንግዲህ ታጋይ ካላረጋችሁ ታሪክ ምን ይሰራል ነው የሚለው። ካላታገላችሁ ወደፊት እንድትጓዙ ካላደረጋችሁ ታሪክ ምን ይሰራል? ምክንያቱም ቅድም ያነሳ ነው ሜታሞርፎሲስ ላይ አንበሳው ምንድን ነው የሚለው? አይ ዊል ነው የሚለው። እኔ እንዲህ ያደርጋለሁ ወደፊት ነው እንትን የሚለው። ካልሆነ ወደ ካሜሉ ላይ ካለን ግን ወይም ደግሞ የግመሉ ደረጃ ላይ ከሆንን ግን በቃ መቀበል ነው። ጫኑብኝ ነው በቃ የተጫነውን የተሰጠንን መቀበል ነው እና ይሄ አንበሳው ስቴጅ ላይ መግባት ይኖርብናል። ማንፈልገውን የማይሆነንን ነገር ውሸት የሆነውን ነገር መቀበል ማቆም መቻል አለብን። ለራሳችን ለልጆቻችን እውነቱን መንገር መቻል አለብን በመስራትና ወደፊት በመታገል። እኔ ብሔሬ እኔ ሃይማኖቴ ምናምን እየተባለ ሁሉም በየቦታው እየሞተ ነው። እሱም ላይ ቀስ እያልን ዲቴይል እንመጣበታለን። ምክንያቱም እንደ ህዝብ የማንፈልገውን ነገር መስማት እንደ ቅድሙ አንቆራሪት ተገፍቶ ስለሚያስጥል ለኢትዮጵያን በብልሃትና በብልጠት ካልሆነ በስተቀር በቀጥታ አይነገራቸውም። ራሱን የማይፈልግ ሰው ነው ለኢትዮጵያን በቀጥታ የሚያወራው። ምክንያቱም ገፍቶ በመጣል የሚችለን ሰው የለም። አንድን ሰው ለምሳሌ በብሔር ነው የተደራጀ ነው እንላለን። የራሱ ብሔር ሰዎች ወስደው ይገሉታል። ለምን? እውነቱን ስላወራ ማለት ነው። ዝም ብሎ ምን ማድረግ አለበት? ራዲካላይዝ ማድረግ አለበት። ጽንፍ የረገጠ ነገር ማራመድ መቻል አለበት ግዴታ ማለት ነው። እና ይሄ እጅግ በጣም አስቸጋሪ ነው። በተለይ ኒቼ ጄኒዮሎጂ ኦፍ ሞራልስ ላይ ቢዌር ኦፍ ዶስ ሁ ስፒክ ሞስት ኦፍ ጀስቲስ they are the ones who cannot create it ይላል። ይሄ በተለይ ስለ ፍትህ እየደጋገሙ የሚያወሩትን ሰዎች ተጠንቀቋቸው። እነሱ እንደዛ አይነት ፍትህ መፍጠር አያውቁም ይለናል። ለራሳቸው ሊያመቻቿችሁ ነው እያለን ነው። እና ማነው ጥፋተኛ የሚለውን የሁል ጊዜ ለቅሷችንን ትተን እንዲያረገኝ እንዲሆኑ እንደዚህ ሆኑ እናወራውን የቪክቲም ሜንታሊቲ ወይም ስለ የተጠቂነት ስሜትና ሜንታሊቲ ትተን ትልቁ ለቅሶ ወይም ትልቁ ትግል መሆን ያለበት ምንድን ነው ማድረግ ያለብን፣ ምንድን ነው ማለፍ ያለብን ብለን መነሳት መቻል ይኖርብናል ማለት ነው። ምክንያቱም በቃ ጠንክረን ለመታገል መሄድ መቻል አለብን። አንደኛ ትግላችን ካለን ክፍተት፣ ካለን ችግር፣ ካለን እውቀት መነሳት መቻል አለበት። ኒቼ ማን ኢዝ ኤ ሮፕ ስትሬችድ ቢትዊን ዘ አኒማል ኤንድ ኦቨርማን ይላል። ይሄ ማለት የሰው ልጅ በእንስሳና በታላቁ ሰው መሃል የተለጠጠ ገመድ ነው የሚለን። በእንስሳና በታላቁ ሰው መሃል የቱጋ ነው የምንገኘው ስንል ራሳችንን ቅድም ካሜል ስላልኩት ኦልሞስት ወደ እንስሳዊነት የሚያሳየው እርስ በርስ የምንጨካከን፣ እርስ በርስ የምንገዳደል ያ ሁሉ ጭካኔ በመደጋገሙ በመብዛቱ በተለይ ባለፉት ጥቂት ዓመታት ከመብዛቱ ከመደጋገሙ በፊትም አልነበረም አንልም። ነገር ግን የቆመበትም ያረፍንበትም በመሃል ጊዜ ስለነበረ እንደ አዲስ አሁን ደግሞ ጀምረን በተለይ ብሮድካስት እየተደረገ በፊት ከለመድነው በተቃራኒ እያንዳንዱ ሞት በቁጥር በስታቲስቲክስ ሰው ልጅ እንደ ቁጥር በዳታ እየተነገረን ልባችን እየደነደነ የመጣበት ሁኔታ ላይ እንገኛለን ማለት ነው። እና ደስ ስፖክ ዛራቱስትራ ላይ blessed are the nations that still have chaos within
from chaos is born the dancing star ይላል። ይሄ ኬዎስ እርስ በርስ የምንበላላበት አይነት ኬዎስ አለ፣ ስቲል ደግሞ የሚያሳድገን አይነት ኬዎስ አለ እና የትኛው ኬዎስ ላይ ነው ያለ ነው? ይሄ እንግዲህ ምንም ግልጽ ነው፣ ራሳችን ልንነግረው የምንችለው ነገር ነው። የማለም አቅም፣ የመታገል አቅም ወይም ደግሞ ለምሳሌ ኒቼ ለውጥ ከሰማይ አይመጣም በውስጣችሁ ካለው ብርሃን በውስጣችሁ ካለው from the light within ነው ይላልና በውስጣችሁ ካለው እሳት ነው ይላልና ማለት ለውጥ ከሰማይ እንደማይመጣ ማወቅ አንደኛው ነው። ቀጥሎ ደግሞ ያንን ነገር ለመለወጥ ምን ማድረግ አለብን ብሎ ወስኖ መነሳትም አንደኛው ነው። እንግዲህ አሁን በተቻለን አቅም ኢትዮጵያን ላይ ያለውን ሁኔታ ዙሪያውን ለመዞር ዳይሬክትሊ ገና መካኑ የሚል እምነት የለኝም። ነገር ግን አትሊስት የእውነት የሆነውን ኮንቨርሴሽን መጀመር እንዳለብን የሚያሳይ ጥቆማ ለማድረግ ነው እንትን እያልን ያለን። ወደ እውነት በአንድ ቀን አይመጣም። በአንድ ቀን ወደ እውነት አይመጣም። ለምንድነው በአንድ ቀን ወደ እውነት የማይመጣው? ለረጅም ጊዜ እውነትን ስንርቀው ስለቆየን በጣም ብዙ መንገድ ሄደናል። በአንዴ እንኳን አንደርስበትም። ስለዚህ እውነትን ስንሸሽ፣ የራሳችንን እውነት ስንቀርጽ፣ በውስጡ የራሳችንን እውነት ስንሰራ ስለኖርን ፌክ እውነቶች፣ የውሸት ጥጃዎች እየሰራን የራሳችንን ኩራት ስናመልክ ስለኖርን ወደ እውነቱ በአንዴ መምጣት መሰበር ያመጣል። ምክንያቱም ጥንክር ያለ ግግም ያለ ሜንታሊቲ በመሃላችን በውስጣችን ስለሚገኝ። ነገር ግን እያላላን እየወሰድን ወደ እውነት ማምጣት ይገባናል። ኢንቴሌክቹዋልስ ኦፍ ዘ ሶሳይቲ እንደዚህ አይነት ግዴታ አለባችሁ። በየሄዳችሁበት በየተጋበዛችሁበት መድረክ እውነቱን ማውራት መቻል፣ ማስለመድ መቻል ይኖርብናል እና ከዛ በሂደት ለውጥ የሚምጣ ቢባል እውነተኛ መሰረት ይኖረናል። አሁን የትኛውም አይነት ለውጥ የሚመጣ ኢትዮጵያ ውስጥ በዚህ 10-20 ዓመት ውስጥ የውሸት ለውጥ ነው የሚሆነው። ምክንያቱም መሰረት የለውም፣ የእውነት መሰረት የለውም። የእውነት መሰረት ላይ እንነሳ ካልን እሰየው፣ ያንን ማድረግ የሚችል መሪ ካገኘን እሰየው። ለጊዜው ግን የእውነት መሰረቱ ጠፍቶብናል፣ ገና ፍለጋ ላይ ነንና ያንን የእውነት መሰረት ደግሞ ለማግኘት መጀመሪያ ማድረግ ያለብን ከላዩ ላይ የደረትነውን ቆሻሻ የደረትነውን ድሪቶ ማንሳት ይኖርብናል። የውሸት ድሪቶዎች መነሳት አለባቸው፣ አትሊስት የእውነት መሰረቱ እንኳን እንዲጋለጥና እንዲገኝ የሚል ሐሳብ ነው ያለኝ። ስላደመጣችሁኝ ከልብ አመሰግናለሁ። መልካም ሳምንት።